በረከት ስምኦን ይናገራሉ። በአቶ መለስ ዜናዊ ህልፈት ያደረብኝ ስሜት በጣም መጎዳት ነው፣ ጉዳት ነው። አቶ መለስን በቅርብ አውቀዋለሁ። ከያፓ ወጥተን ወደ ትግራይ ከሄድንበት ጊዜ ጀምሮ ነው የማውቀው። መጀመሪያ ላይ ያው አዲሶች እንደመሆናችን መጠን እኛም ወደ ወሎ ተጉዘን በፍጥነት በመግባታችን በጣም በቅርበት አውቀው ነበር ልል የሚችልበት ጊዜ አልነበረም። ግን ወደ ትግራይ ስንሄድ በየ3 ወሩ በየ6 ወሩ ስንገናኝ በብአዴንና ህወሓት አመራሮች መካከል የጋራ ስብሰባ ሲኖር እንገናኝ ነበር። አልፎ አልፎም ስልጠና የምንሳተፍባቸው ሁኔታዎች ነበሩ። እዚያም ስልጠና ላይ ስንሄድ የምናያቸው ነገሮች ነበሩ። በኋላ ደግሞ ከ1970ዎቹ አጋማሽ በተለይ ደግሞ ከመጨረሻዎቹ ጀምሮ የአቶ መለስን ልዩ ልዩ ጽሁፎች ለማግኘት በመቻላችን ጭምር ይበልጥ እያወቅነው መጣን። በተለይ ከ77 በኋላ የረጅም ጊዜ የጥናት ውጤቶቹን እያደራጀ በጽሁፍ መልክ ለሁላችንም እንዲደርስ በማድረጉ የአቶ መለስን አስተሳሰብና ፍልስፍና በቅርብ ለመገንዘብ እድል አግኝተናል። ከዚያ ከደርግ ውድቀት በኋላ ደግሞ እዚህ አዲስ አበባ በቅርብ እየተመካከርን ሰርተናል እና አቶ መለስ በጣም የተለየ ሰው ነው። በዚህ ምክንያት መስዋዕቱን ስሰማ በጣም ከባድ ጉዳት ነው የተሰማኝ። ነገር ግን ይህ ትግል እንደሆነ የምገነዘብ በመሆኔና የተሻለ ድርጅታዊና መንግስታዊ ጥንካሬ ላይ በደረስንበት ወቅት ያጋጠመ ጉዳት በመሆኑ እንዲሁም ትቶልን ያለፈው ነገር በጣም መሰረታዊ ትጥቅ በመሆኑ ደግሞ ተጽናንቻለሁ። ስለማንኛውም ሰው የእድሜ ቆይታ በእርግጠኝነት መናገር አይቻልም። አቶ መለስ ታጋይ ነው። ሁላችንም የምንለው ነገር አለ። እኛ በትግል ላይ ያለፈን ሰዎች ትርፍ ህይወት ነው የምንኖረው እንላለን። ምክንያቱም ከኛ ጋር የተሰለፉ ታጋዮችም አመራሮችም በተለያየ ደረጃ መስዋዕትነት ከፍለው ቀደም ብለው አልፈዋል። አቶ መለስም ሌሎች የትግል ጓዶቹም በአጋጣሚ ነው የተረፉት እንጂ በታሰበበት አኳኋን አልተረፉም። በአጋጣሚ የተረፈ ሰው ሁልጊዜ ትርፍ ህይወት ነው የምኖረው፣ እኔም እንደ ሌሎች ጓዶቼ ሊደርሰኝ ይችል ነበር ብሎ ያምናል። ስለዚህ አቶ መለስ ከመስዋዕት እንደሚያመልጥ አድርጎ ራሱን ቆጥሮ አያውቅም። ማንም ሰው እንደሚገነዘበውም አንድ ቀን አይቀርልንም የሚል ነገር ነበረው። ዋናው ነገር ግን መቼም ይሁን መቼ ከማይቀረው ሞት በፊት እስከ መጨረሻዋ ደቂቃ ድረስ ለሀገርና ለህዝብ ጥሩ ሰርቶ መሞት ይገባል ብሎ ያለ እረፍት የሰራ ሰው መሆኑ ነው ትልቅ የሚያደርገው። የተለየ የሚያደርገው በእኔ ግምት ያ ነው እንጂ በአጭር መቅረትንም ሆነ ረጅም ጊዜ ለመኖር መታደልን ሁላችንም በእጃችን ያለ ነገር አድርገን አንወስደውም። እርሱም በእጁ ያለ ነገር አድርጎ አይወስደውም ነበር። በእጁ ያለውን ነገር በተመለከተ በህይወት እስካለው ጊዜ ድረስ መስራት አለብኝ፣ ያ ነው በእኔ እጅ ያለው ብሎ የሚያምንና ይህንን በተግባር የተረጎመ ሰው መሆኑ ነው። ከአቶ መለስ ጋር በኖርንባቸው አብረን በታገልንባቸው ጊዜዎች በሁሉም መሰረታዊ ጉዳዮች ላይ የነበረውን አስተሳሰብ፣ የነበረውን ተግባር፣ የሚያሳየውን ስነ ምግባር፣ ስራውን፣ ስለ ህብረተሰብ፣ ስለ ቤተሰብ፣ ስለ ዓለም፣ ስለ ሀገር ያለውን አመለካከት እያነሱ ብዙ ነገር ማስታወስ ይቻላል። ባይሆን የቱን ከየቱ አንስቶ ማማራጡ ነው የሚከብደው። ለኔ ግን በጣም የተለየ ነገር መስሎ የሚሰማኝ የአቶ መለስ ተማሪነት ነው። ሁሌ የሚያስገርመኝ ሁሌ በ1993 እና 94 ዓመተ ምህረት ቀውስ ውስጥ በገባንበት ጊዜ በድርጅት የመጀመሪያውን 10 ዓመታት እንዴት እንዳሳለፍን ዝም ብለን ቁጭ ብለን እናወራ ነበር እና ኢህአዴግ ውስጥ ወደ ስልጣን ሲመጣና እሱ የሀገር መሪ ሆኖ ሲመደብ የመጀመሪያ ስራ አድርጎ የወሰደውን ያጫውተን ነበር። ይህን ህዝብና ሀገር ሳላውቅ ልመራው አልችልም ብሎ ለራሱ ቃል የገባ ሰው ነበር። ይሄ ለህዝቡ ያለውን አክብሮትና የነበረውን የኃላፊነት መንፈስ ያሳያል። ስለዚህ የመጀመሪያዎቹ 10 ዓመታት የቅርብ ጓዶቹ እንደምናውቀው ጥልቀት ያላቸውን የምርምር ስራዎችን ስራ ላይ ሆኖ ሲሰራ ነበር ያሳልፈው። በጣም ጥልቀት ያላቸው ጥናት ላይ፣ ንባብ ላይ። በነገራችን ላይ ይሄ ጥናትና የምርምር ስራ አዲስ አበባ ከገባን የተጀመረ አይደለም። ከበረሃ ጀምሮ ያካሄደውና በጣም ጥልቅና ዘመን ተሻጋሪ የሚባሉ ስራዎችን ያመረተበትም ነው። እዚህ አዲስ አበባ እኔ በየጊዜው ሲሄድ ቤተ መጻሕፍትን አየው ነበር። ቢሮው ውስጥ ያለውን ቤተ መጻሕፍት በየጊዜው እየሞላ ይሄዳል። እየሰራ ያነባል፣ እያነበበ ይሰራል እና ደከመኝ አይልም። ራሱን ለማሳደግ ለማስተማር ደከመኝ አይልም። እንዲህ አይነት ሰው ነበር። ለዚህ ነው ኢትዮጵያ በአሁኑ ጊዜ በጥልቀት በተጠኑና በምርምር ላይ በተመሰረቱ ፖሊሲዎች እየተመራች ነው የምንለው። ይሄ የመጀመሪያው ጉዳይ ነው። ሌላው የአቶ መለስ ልዩ ባህሪ ሆኖ የሚታየኝ የሚቆጥበው ነገር ያልነበረ መሆኑ ነው። የሚቆጥበው ጉልበት የለም፣ የሚቆጥበው ዕውቀት የለም። ዕውቀትን ማካፈል ብርሃንን የማካፈል ያህል በጎ ነገር ነው ብሎ የሚያምን ሰው ነበር እና ለማንም የተገለጠ መጽሐፍ ነው የነበረው። የውጭ ሰዎች መጥተው ያገኙታል። ትምህርትና ዕውቀት ገቢተው ይሄዳሉ፣ እኛም እንሄዳለን። ቢሮው ጥያቄና ምክር ፈልገን ስንሄድ ይዘን ከሄድነው በተጨማሪ ባልጠየቅነው ጉዳይ ተምረን እንመጣለን እና አቶ መለስ ዕውቀቱንና ጉልበቱን ማካፈል የማይሰለች ታላቅ ሰው ነበር። መሰረታዊና ጥቃቅን ነገሮችን ለያይቶ የሚያይም ሰው ነበር። ሁሌም ትልልቅ ጉዳዮች ላይ ማተኮር የሚፈልግ መሪ ነው የነበረው። አልባሌ ነገር፣ ጊዜን የሚያባክን ጊዜን አላግባብ የሚገድል ነገር ላይ ጊዜውን የማያሳልፍ ሰው ነው የነበረው። ስለዚህ መሪ ብዙ ማለት ይቻላል። በህይወቱ ስለራሱ ጥቂትም ብዙም አልተነገረም። እኛም ስለርሱ ብዙ አልተናገርንም። ካሁን በኋላ የምናውቀውን ያህል እንናገራለን ብለን እናምናለን። በቅርብ የምናውቀው ሰዎች አቶ መለስን የኢትዮጵያ ህዝቦች ከመብት
መብትና ጥቅማቸው በመነሳት በምርጥ ቋንቋና ማሳያ ከሚገልጹበት ደረጃ ጋር ባይመጣጠንም በምናውቀውና በምንችለው ልክ ልንናገር እንሞክራለን። የኢትዮጵያ ህዝቦች አቶ መለስን በጣም በሚያኮራ ደረጃ ሲገልጹ ሰምተናል። ከኛ በላይ የሚያውቀው ህዝብ እንዳለ እየገባን አንዳንዴ እኛ በምንገልጸው እናፍራለን። የአቶ መለስን ማንነት በተመለከተ ምስክርነቱን ከሰጡት ከኢትዮጵያ ህዝቦች እኛም በፋንታችን ከህዝቡ እየተማርን ነው። ለካ እኛ ብቻ አይደለንም የምናውቀው እንላለን። እናም ወደፊት ሁላችንም የምናውቀውን ያህል እንናገራለን ብለን እናምናለን። ይህን ጉዳይ ወደፊትም በተለያዩ አጋጣሚዎች በዝርዝር የምንመለስበት ነው የሚሆነው። አቶ መለስን በህይወት ዘመኑ የህይወት ታሪኩን በመናገር እርሱም ሆነ እኛ ጊዜያችንን አሳልፈን ቢሆን ኖሮ ህዝቡ እንዲህ እንዳሁኑ ሊያውቀውም ሊወደውም አይችልም ነበር። አቶ መለስም ሆነ ድርጅቱ በህይወት ዘመኑ ጊዜውን ማሳለፍ የነበረባቸው ስለ መሪያቸው በማውራት አይደለም፣ የመሪው መልካም ሐሳብ በተግባር ላይ ስለመዋል ነው መጨነቅ የነበረባቸው። በነገራችን ላይ አቶ መለስ ብዙ ጋዜጠኞች የግል ታሪክህን እንጻፍልህ ብለው ጠይቀውት በህይወት እያለ ፈጽሞ እንዲሆን ያልፈቀደ ሰው ነው። ያ ስለሆነ አሁን የአቶ መለስ ሐሳቦች በየጓዳው፣ በየፋብሪካው፣ በየትምህርት ቤቱ ገብተዋል። ምክንያቱም የአቶ መለስና የድርጅቱ የኢህአዴግ ሐሳብ ትምህርት ነው፣ ብርሃን ነው፣ ፋብሪካ ነው፣ አነስተኛና ጥቃቅን ተቋም ነው፣ የተሻሻለ አመራረት ያለው ግብርና ነው፣ ዲሞክራሲ ነው፣ ፓርላማ ነው፣ የፓርላማ ሙግት ነው። በብዙ መልኩ ልንገልጸው እንችላለን እና ስለርሱ በራሱም በእኛም አለመነገሩ መጥፎ አልነበረም፣ ጥሩ ነው የነበረው። ሁላችንም ተስማምተንበት ያደረግነው ነገር ነው። መጥፎ ነበር ብዬ አላስብም። እዚያ ላይ ጊዜያችንን ማባከን ነበረብን ብዬም አላስብም። ዛሬም የግድ ሆኖ የግድ መናገር ስላለብን ነው የምንናገረው። ህዝብ አለ፣ ታሪክ የሚሰራው ህዝብ ነው። የዚህ ህዝብ ታሪክ ነው መነገር ያለበት። የአቶ መለስ መርህና ፍልስፍና ይሄ ነው። ስለዚህ በመሪዎችና በህዝብ ሚና መካከል እኛ ኢህአዴጎች በጣም ግልጽ የሆነና የጠራ አቋም ነው ያለን። መሪዎች አስፈላጊና ጠቃሚ ፍጡራን ናቸው። ዞሮ ዞሮ ወሳኙ ኃይል ህዝብ ነው ብለን የምናምን ሰዎች ነን። አቶ መለስም በዚህ የኢህአዴግ እምነት ጸንቶ ነው ስለራሱ ያልተናገረው። ነገር ግን አይታወቅም ማለት አይደለም። የሚያውቀው ኢትዮጵያዊ፣ የሚያውቀው አፍሪካዊ ዛሬ በአቶ መለስ ማንነት ላይ አስተማማኝ የጥራት ማረጋገጫ ማህተም አስቀምጦበታል። ስለዚህ ስለሚያውቀው ነው ያለቀሰለት፣ ስለሚያውቃቸው ነው ይህንን ማህተም ያሳረፈለት ማለት ይቻላል። ስለርሱ ባንናገርም ስራውና መልካም ምግባሩ ተናግሯልና። ስለ ስራ ያለውን ስብና በተመለከተ እኔ በማውቀው ልግለጸው ብል ያስቸግረኛል። ታመምኩ ብሎ ስራ ያቆመበት ጊዜ መኖሩን አላውቅም። አንዳንዴ በጣም ኃይለኛ ጉንፋን ይዘውና መናገር እስኪያቅተው እንደደረሰ በድምፁ ወይም ከሁኔታው እያወቅን ስራ አቋርጥም። ያኔ ለመነጋገር ስለማይመች እንግዳ ይቀበል ይሆናል፣ ግን ስራ አያቆምም። ይሄ ጉንፋን ትንሽ ስለሆነ ነው ሊባል ይችላል። አሁን መጨረሻ ላይ ታሞ በነበረበት ጊዜም ስራ አላቆመም። እንደ ሁሌው ስለ ኢትዮጵያ ያስብ ነበር፣ ስለ ህዝቡ ያስብ ነበር፣ ስለ ትልልቅ ፕሮጀክቶች ያስብ ነበር፣ ፕሮጀክቶችን ፋይናንስ ለሚያደርግባቸው ጉዳዮች ያስብ ነበር፣ ስለ ሁሉም፣ ስለ መከላከያ ያስብ ነበር። ሁላችን የስራ ባልደረቦች አሁን ስንነጋገር የምንለውና የምንነጋገረው አንዱን እንዲህ ብሎ ጠይቆት እንደነበር፣ ሌላውን ስለሌላው ስራ ጠይቆት እንደነበር፣ የት ደረሰ፣ ምን እያደረጋችሁ ነው ብሎ ይከታተል እንደነበር እናውቃለን። ስለዚህ ስለ ስራ ባህል እንነጋገር ከተባለ እንግዲህ የመጨረሻው ፈታኝ ወቅት መጨረሻ ላይ የታመመበት ጊዜ፣ በዚያ ወቅት እንኳ ስራ ያላቆመ መሪ ነው። ከዚህ ሰው ሁላችንም የምንማረው ይህን ህዝብና ይህችን ሀገር ለማገልገል ክፍለ ዓለማችንን ለማገልገል ጉንፋን ያዘኝ እንቅፋት መታይ ብለን ለትንሹም ለትልቁም ከስራ ላለመቅረትና ኃላፊነታችንን እንድንመርጥ ጥረት ማድረግ ነው። ለህመም ሳይበገር ለሀገር የመስራት ባህል ያሳየን በዚያ ደረጃ የሚታይ የስራ ባህል የነበረው ታላቅ መሪ ነው። እኔ አቶ መለስ መቼም ቢሆን የሚያርፍ አይመስለኝም። መቼም ቢሆን ማለት እድሜ እየገፋ ሲሄድ፣ ስራውም እየተነባበረ ሲሄድ መድከም የሰብአዊ ፍጥረታት ግዴታ ነው። ስለዚህ ከእድሜ ጋር ከስራ ጫናና ብዛት ጋር መድከም የማይቀር ነው ብለን ልንወስድ እንችላለን። በመድከም ብዛት ማረፍ የሚባል ነገር ግን የለውም። በግልጽ ነው የነገረን። 6 ክንድ ጉድጓድ ውስጥ እስከቀበር ድረስ አላርፍም፣ ይህን ህዝብ ሳላገለግል አልቀርም ነበር የሚለው። ኢህአዴግ የትግል ድርጅት ነው። ኢህአዴግ የትግል ድርጅት ስለሆነ እንኳን የአቶ መለስን ያህል ትልቅ አቅም ያለው ሰውና ከአቶ መለስ ያነሰ አቅም ያለውን ሰውም በከፍተኛ ደረጃ ሊጠቀምበት ይገባል እንጂ ሊያባክኑ አይገባም። ስለዚህ አቶ መለስን በተመለከተ በኢህአዴግ በኩል እረፍት አልተፈቀደለት ከሆነ ኢህአዴግ መጸጸት የለበትም። ማለት መስራት አለብህ ብሎ ስራልን ምራን ብሎ ቢለምነው ቢያግባባው ቢመርጠው ነውር የለውም። መለስ በዚህ ደረጃ ከስራና ከትግል ራሱን ነፃ የማድረግ ሀሳብም ተግባርም ያልነበረው ሰው ነው። በዚያ ላይ መለስን ያህል ሰውስ ማን ነው ስራ አትስራ ሊለው የሚችል? የራሱ ትልልቅ ራዕይ የነበረውና ባሪያነት የሚንቀሳቀስ ሰው ነውና የነበረው። ሁላችንም ፈለጉን እንድንከተል እረፍትን ያላስተማረን መሪ ነበር። ኢህአዴግም ይህን ያደረገው ስራውን የሚያውቅ ኃላፊነቱና ተልእኮውን የሚያውቅ ድርጅት ስለሆነ ነው። ለመዝናናት እንዳልተፈጠረ አቶ መለስ ያውቃል።
ይህን ሀገር ከችግር ለማውጣት ነው የተፈጠርነው ብሎ ነው ያስተማረን። እርሱም በዚያ ደረጃ ነው ራሱን የቃኘው። ስለዚህ የእርሱን ፈለግ ተከትሎ የሚያስብ ሰው ሁሉ የማርፍበት ጊዜ ያነሰኝ እንዳይል አድርጎ ነው የተንቀሳቀሰው። እና እንግዲህ ኢህአዴግም ማሰርቶት ከሆነ በራሱ በመለስ ፈለግ ብቻ ነው። ህዝቡ አንድ ትልቅ መሪ አጥቷል። ቁጭት አለው። ቢቆይለት ይወድ ነበር። ህዝቡ እረፍት ብንሰጠው ይቆይ ነበር ወይ ያርፍ ነበር ወይ የሚለውን ጥያቄ አንስቶ መመለስ ይፈልጋል። እረፍት ብንሰጠው አያርፍም ነበር። እረፍት የሚጠይቁ ሰዎች ሲኖሩ በስንት ዓመት አንድ ጊዜ እስቲ ሞክሩት፣ እስኪ ሞክረው እንደማታርፍ እናውቃለን ብሎ ነው የሚልከው። ስለዚህ ነው እረፍት ወጥቶ የሚያውቅ ሰው ኢህአዴግ ውስጥ የሌለው። እና አቶ መለስን ባይጠቀምበት የአቶ መለስን አቅም ስራ ላይ ባያውል ኖሮ ነው ኢህአዴግ ደካማ ድርጅት የሚሆነው። ኢህአዴግ የአዲሱም ሆነ የነባሩን ትውልድ አመራር ካሁን በኋላ አቶ መለስ በዓለም መደንና ባስቀመጠው ፈለግ ነው ሊጠቀምበት የሚገባው። ሰው ተጋግዞ መስራት አለበት፣ ሰው ደከሜ ማለት የለበትም። ይሄ ነው የአቶ መለስ መርህ። እንደኛ በመሰል ሀገር ሁሉም ታጋይ ሰው 6 ክንድ ጉድጓድ ውስጥ እስኪገባ ይሄን ፈለግ መከተል እንዳለበት ነው በተግባር ያስተማረው አቶ መለስ። እኔ ሳውቅ ገና ትግራይ ስንሄድ የነገረኝ ነገር ከራሱ የሰማሁት ነገር ነው የምነግርሽ። አንዳንድ ጊዜ ንባብን በተመለከተ በተለይ ትልልቅ ምርምር ባደረገበት ጊዜ ለተከታታይ 2-3 ቀናት ሳይተኛ የሚያነብበት ጊዜ ነበር። ቀን ይጀምራል፣ እያነበበ ያመሻል፣ አድሮበት እንደገና ይነጋል። ሲደክመው ደግሞ እንደዚሁ በተከታታይ ይተኛል። እንዲህ አድርጌ ያነብ ነበር ብሎ አጫውቶኛል። ይህን ከእርሱ ነው የሰማሁት። እና በዚህ ወቅት ያደረገው ምርምር በኋላ በተለይ በ1977 እና 78 ህወሓት ይዟቸው በወጣው የምርምር ስራው ሳየው በእርግጥም አቶ መለስ ቀን ከሌት ያነበበ ሰው መሆኑን ለመገንዘብ የቻልኩበት ሁኔታ አለ። ይህም በቃል የነገረኝን ይዤ ነው የማነሳው። በኋላ በስራዎቹ በጽሁፎቹ አገር ያነቃነቀ ደርግን ለመጣል እጅግ በጣም ወሳኝ የሆነውን አስተሳሰብ ግልጽነት የፈጠረበት ሁኔታ እንደነበር አውቃለሁ። እና ከመጽሐፍ እውቀት ይገኛል። ይሄ ብቻ ሳይሆን ትኩረት ሰጥቶ መጽሐፍትን ማንበብ ለቀናት ሳይተኙ ማንበብ የሚችልና በተግባር ይህን ያደረገ ሰው ነበር። አዲስ አበባ ከገባን በኋላም ያንን የንባብ ባህል አላጠፋውም ብቻ ሳይሆን በጣም አጎልብቶታል። በተለይ በመጀመሪያዎቹ 10 ዓመታት ቢሮ እንሄዳለን። ጠረጴዛው ላይ መጽሐፍት ነው ያለው። 3-4 ትልልቅ መጽሐፍት ያነባል። ቢሮ ስንሄድም ወይ ያነበበ እናገኘዋለን ወይ እየጻፈ እናገኘዋለን። ከሁለት አንዱ ነው። ሰው ከሚያነጋግርበት ስብሰባ ከሚመራበት ውጭ ጊዜው ወይ በመጽሐፍ ወይ በማንበብ ነው የሚጠፋው። የካቢኔ ስብሰባ ስንገባ ለዚህ ካቢኔ ለውይይት የሚቀርበው ዶክመንት በጣም ትልቅ ነው። በሚገርመን ሁኔታ በዶክመንቶች ላይ አንዳንድ ጊዜ ከየቢሮ የተላከ 400 ወይ 500 ገጽ ሊሆን ይችላል። አንብቦ ተዘጋጅቶ ሐሳብ ይዞ ትችቱን አደራጅቶ ነው የሚመጣው። እና የስራም ጉዳይ ያነባል፣ የእውቀት መጽሐፍትንም ያነባል። አሁን መጨረሻ ላይ ስራ እየበዛበት ትልልቅ ፕሮጀክቶች ማለትም በትራንስፎርሜሽን ፕላኑ ላይ የተቀመጡ የህዳሴ ግድብ፣ የባቡር፣ የቴሌ የመሳሰሉት ስራዎች ላይ ነው ትኩረቱን ያደረገው። በዚህ የስራ መደራረብ ወቅት ስለ ንባብ ስናወራ ስራው እንዴት እንደበዛ ጫና እንዳሳደረ ግን በቃ ባለችው ትርፍ ጊዜ ሁሉ ማንበብ ይገባል ይላል ሁላችንን ሲመክረን። መጽሐፍ ቸግሮት እንደማያውቅ አውቃለሁ። ለብዙ ሰው የአዳዲስ መጽሐፍት ዋነኛ ምንጩ እርሱ ነበር። የንባብ ባህልን በተመለከተ መጽሐፍ ዘግቶ ከመቀመጥ በእጅህ የገባውን ማንኛውንም መጽሐፍ ማንበብ አለብህ ይል ነበር። የሚጠቅመውን ትወስዳለህ፣ የማይጠቅመውን ትተዋለህ ይላል እና ራሱን ያስተማረ ሰው በመሆኑ በእኔ ግምት ከትምህርትና ከንባብ አኳያ በጣም ብዙ ልንማርበት የሚገባ የህይወት ልምድ የነበረው ሰው ነው። ሌሎቻችን ያዝለቀቅ እያደረግን ነው የመጣ ነው። የንባብ ባህልን ስራ በዛብን ብለን እናስተጓጉላለን፣ እንደገና እንጀምራለን፣ እንደገና ያቋርጣል። እናም በአቶ መለስ ደረጃ የሚታይ ባህል ያለው ሰው አለ ማለት የሚቻል አይመስለኝም። እኔ ሳውቀው የመጀመሪያ 10 ዓመታት ቢሮ የነበረውን መደርደሪያ ያውቀው ነበር። መደርደሪያው ትንሽ መጽሐፍትን ይዞ ነው የጀመረው። እየሞላ በ3-4 ዓመታት አንድ መደርደሪያ ሲሞላ ሞልቶ አይቆምም። ወደ ቤቱ የሚወስድበት ሁኔታ አለ። ይህ ብቻ አይደለም፣ ብዙ ሰው ደግሞ ይዋሳል። ተውሶም የማይመለሱ መጽሐፍት ብዙ ናቸውና ወደፊት መቁጠር የሚቻል ይመስለኛል። ከአቶ መለስ የተዋሳችሁ ሁሉ እስቲ ንገሩን ብለን እናጠናለን። ግን በእጁ በጥቂት ሺዎች ያህል መጽሐፍት ይኖራሉ። በግል ቤተ መጽሐፍት ደረጃ ምናልባት ትልቁ ቤተ መጽሐፍት የእርሱ ሊሆን ይችላል ብዬ ገምታለሁ። አቶ መለስ ለኔ ጨዋታ አዋቂ ነው። ከአቶ መለስ አጠገብ ቁጭ ብለሽ ዘና ባለ ጊዜ ለመጫወት ከቻልሽ በጣም ጨዋታ አዋቂ ነው። አንዳንዴ ዘና ብለን የምንጫወትባቸው አጋጣሚዎች የሚፈጠሩባቸው ሁኔታዎች ነበሩ። እንዲሁ እንደ ቀልድ እርስ በርሳችን ስንቀላለድ የትምህርት ቤቱን የሀገርን ከመጽሐፍት ያገኛቸውን አስቂ ነገሮች፣ በህይወት ልምዱ ያጋጠመውን ነገሮች፣ ክፉንም ደጉንም አንስቶ በጣም የሚያዝናና ወሬ ማውራት የሚችል ጨዋታ የሚያውቅ ሰው ነው። በዚህ አይነቱ ጊዜ ሲቆጣ አይቼው አላውቅም። በቤተሰብ ደረጃም በጣም ትልቅ የቤተሰብ ሰው ነበር። ከልጆቹ ጋር ከህፃንነታቸው ጀምሮ እንደ ትልቅ ሰው ነው የሚወያየው። ከልጆቹ ጋር አብሮ ከቦታ ቦታ በሚንቀሳቀስ ጊዜ ሲመካከር፣ ሲወያይ፣ ሲነጋገር እናያለን። ብዙ ሰው ቤተሰቡን ልጆቹን በቁም ነገር የሚያመካክርበት ሁኔታ
ጎልቶ አይታይም። ይህን ስትመለከች ጥሩ አባት፣ ጥሩ የቤተሰብ ሰው እንደሆነ የሚያሳይሽ ነገር አለ። አቶ መለስ የሚቆጣበት ጊዜም አለ። የሚገርምሽ ነገር መቼም ቢሆን በግሉ በመጣ ጉዳይ ሲቆጣቸው አላውቅም። መቼም ግን በሁለት ሶስት ምክንያቶች ሲቆጣቸው አንደኛ ስራ ሲወድቅ አይወድም፣ ይናደዳል በጣም። ሁሉ ሰው መስራት አለበት፣ ተልኮ መፈጸም አለበት ብሎ የሚያምን ሰው ነበር እና ስራ ላይ የደከመ ሰው የተሰጠውን ተልኮ አውገርግሮ በደንብ ሳይፈጽም የመጣ ሰው ሲኖር ይናደዳል። ይሄ በግሉ የመጣ አይደለም፣ በአገሩና በህዝቡ የመጣ ጉዳይ ስለሆነ ነው የሚያናድደው። ሁለተኛ ህዝብን የሚጎዳ ነገር የሚፈጽም ሰው ሲያይ ይቆጣል። ይሄ ሲያናድደው አይቻለው። አንዳንድ ጊዜ በመቃብራችን ላይ ሲል እንሰማዋለን። መሬት አይሸጥም አይለወጥም በመቃብራችን ላይ ይላል በቁጣ በኃይለ ቃል ሲናገር እንሰማዋለን። የአባቱ መሬት ኖሮ ያንን ሊወስድ የመጣ ሰው ቢኖር በዚያ መልክ የሚከራከር አይመስለኝም። በህግ አግባብ ጨርሱት ይል ይሆናል። የኢትዮጵያን ህዝብ የኢትዮጵያን ገበሬዎች ከመሬት ለማፈናቀል የሚሞክር ማንኛውም ኃይል ካጋጠመው ግን ለምን የፈለገው የዓለም ልዕለ ኃያል አይሆንም? የምታደርጉትን እናያለን። በዚህ ጉዳይ ላይ ከመጣችሁ ወይ አጥፍታችሁን ነው የምትሰሩት እንጂ እኛ እያለን አይሆንም በሚል ቁጣውን የሚገልጽበት ጊዜ አለ። ስለዚህ በህዝብ ጥቅም የመጣ ጉዳይ ላይ ሲቆጣ ትሰሚዋለሽ። አቶ መለስ ውሸታም አይወድም። እየገባው እያወቀው የሚያጭበረብር ሰው አይወድም። በቃ ግልጽነትና ታማኝነት፣ ቅንነት እንዲኖር ይፈልጋል። አጠገቡ እንዳይደርስ የሚፈልገው አጭበርባሪን ነው። አጭበርባሪ የተባለን ሰው እንዲጠጋውም አይፈልግም እና ሁሉንም ነው የያዘው። ለህዝብ በጣም ጥሩ ሰው ነው። ደግሞ ህዝብን ለሚበድል ሰው ቁጡ ነበር ማለት ይቻላል። ቡና ሲጠጣ አይቼው አላውቅም፣ ግን እሁድ ያርፋል። በእርግጥ ጉዞና የእሁድ ስራ ከሌለበት በፊት ቴነስ ይጫወት ነበር ግና በሰላሳዎቹ መጨረሻና በአርባዎቹ የዕድሜ መጀመሪያ በነበረበት ጊዜ ከሰኞ እስከ ቅዳሜ ምሽት ስራ ላይ ነው። አሁን እሁድ ለማረፍ ይሞክር ነበር። እንደነገረኝ ከሆነ አንዳንድ ጊዜ ሁላችንም እንደዚያ እንድናደርግ የሚመክረን ነበር። አንዳንዴ ቤተሰቦቻችሁን ይዛችሁ ወጣ በሉ እስኪ ስራ ይበዛባችኋል ይለናል። ትንሽ ደከምከም ስንል ከተመለከተ ይሄ ነገር እንዳይጎዳችሁ ይላል። ለራሱ እረፍት እንደሌለው እያወቅን ማለት ነው። እና ለምን ከአዲስ አበባ ወጣ ብላችሁ ደብረ ብርሃንም ቢሆን ወጣ በሉና ዘና ብላችሁ ነው ይላል። ሌላ ነገር እንድናደርግ አይደለም የሚመክረን። ለኔ ለራሴ ደከምከም ያለኝ ጊዜ ለምን እንዲህ አታደርግም የሚልበት ሁኔታዎች ነበሩ እና አሁን እሁድን ቤት በጸጥታ ማሳለፍ የሚመርጥበት ጊዜ እንደነበር ነግሮኛል። ከልጆቹና ከባለቤቱ ጋር ቀኑን የቤተሰብ አድርጎ ማለፍ የሚፈልግበት ጊዜ እንደነበር አውቃለሁ። አቶ መለስ ቢሮውን ወደፊት ለህዝብ እናሳየዋለን ብዬ አስባለሁ። ስለ ህዳሴው ግድብ ብቻ አይደለም፣ አንዳንድ ጊዜ በአባይ ላይ የሚሰሩ ግድቦች ካርታን ይዞ ያሳየናል። ሙያተኞች ሰርቶ ያቀረቡለትን ካርታ ማለት ነው። እንግዲህ አባይ ላይ 3-4 ግድብ የመስራት ህልም ነው የነበረው። የህዳሴው ግድብ የመጀመሪያው ነው እንጂ የመጨረሻው አልነበረም። እና የባቡሩም እንደዚህ ነው። የባቡር ዝርጋታ ዲዛይኑ ቢሮ ውስጥ አንድ ኮርነር ላይ ሲወጣ ሲገባ በሚታይ ቦታ ላይ ተለጥፏል። አንዳንዴ ቢሮ ገብተን ስለ ባቡር ሲያወራንም በእጁ ካርታውን እያመላከተ ወይ ተነስቶ ከዚህ እስከዚህ የሚደርሰው ከዚያ እስከዚያ የሚያደርሰው እያለ የሚያወራበት ሁኔታ ነበር። የቅርብ ርቀት ትልቁ ራዩ እነዚህ ሜጋ ፕሮጀክቶች አሳክቶ ዳር አድርሶ ማየት ነበር የነበረው። ያው በጊዜ የመቀደም ሁኔታ መጥቷል እንጂ ግን አቶ መለስ እነዚህን ራዮች መልካስ ይዞ ቦታ ሲዞ ለተተኪዎቹ ትቶ ነው የሄደው። ሁላችንም ድርጅቱ፣ መንግስታችን፣ ህዝቡ ይህን ራዕይ ማሳካት የሚችሉበት ብቃት አለ። ያንን ብቃት ፈጥሮ ነው የሄደው። በዚህ ደረጃ ብዙ የሚያጠራጥር ነገር ያለ ብለን አናምንም። በጣም ትልቅ ራዕይ የነበረውና ያንንም በተግባር ለመዋል የተዘጋጀ ሰው ነበር። ቢሮ ውስጥ ካለው ካርታ አቀማመጥ ስትመለከች እነዚህን አስፈጽሞ ዳር አድርሶ የማየት ህልም እንደነበረው ማየት ይቻላል። በአባይ ጉዳይ ቁጭት ያሳደረበት ብዙ ነገር አለ። አንዱ የሀፍረታችን ምንጭ የውርደታችን ምንጭ የሚለው ነገር ነው የሚያስቆጨው። ሁላችንም እንደምናውቀው በግልጽም ተናግሮታል። ለኢትዮጵያ የንቀት አመለካከት የነበራቸው አንዳንድ ሰዎች ድህነታችንን እያነሱ ሲሳለቁ አቶ መለስ ይህን እንደ ትልቅ የልህና የወኔ ምንጭ አድርጎ ነበር የሚወስደው። ግድ የለም እንዲህ ተብለን አንቀርም ብሎ በቁጭት ይናገር ነበር። አንዳንዶቻችን እንዲህ አይነት ነገር ስንሰማ ለመቀበል እንቸግራለን። የዚህ አይነት እውነት ሲነገር መስማትና መቋቋም ያቅተናል። የታባታቸው እንላለን። እሱ ግን ግድ የለም ይበሉን፣ ይሄ የልህና የቁጭት ምንጫችን ነው የሚለው ነገር ነበረው። ረሃብተኞች ቢሉን ከዚህ ልህ እንገዛለን፣ ከዚህ ቁጭት እንገዛለንና እስክንለውጠው ድረስ አናፍርም፣ ከለወጥነው በኋላ እንደሚተውት እናምናለን የሚል አመለካከት ነው የነበረው እና ድህነታችን ኋላ ቀርነታችን ነው ያስቆጨው የነበረው። ለዚህ ነው የኢትዮጵያን ድህነትና ኋላ ቀርነት ለማስወገድ ሌት ተቀን የሰራው ልህና ቁጭት ስለነበረው። ይህ ህዝብ በድህነት መኖር አይገባውም ብሎ የሚያምን በኋላ ቀርነት መኖር የለበትም ብሎ የሚያምን መሪ ስለነበር ነው ወደ ትልቁ ነገር ያምራው። ክቡራትና ክቡራን ታህሳስ 2005 ዓ.ም ለታተመው ዘመን መጽሔት ታላቁ ፖለቲከኛና የመለስ ዜናዊ አስረስ የቅርብ ሰው የነበሩት በረከት ስምዖን የትም የማይነገሩ ሚስጥሮችን ያጋሩበትን ለእናንተ አስደምጠናችሁ ተሰናብተናል። ሰናይ ጊዜ